እኔ ነፍሰ ገዳይ አይደለሁም። እዚህም እዛም እያልኩ አልሯሯጥም። በህጉ መሰረት መቀጣት ካለብኝ እቀጣለሁኝ። ግን እዚህም እዛም እያልኩኝ ድብብቆሽ አልጫወትም። እኔ ሰልችቶኛል ድብብቆሽ ጨዋታ። ጉድ 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 ነው። ጉድ ነው ያገረች ልጆች ጉድ ጉድ ነው። ጉድ ሀገሬ ልጆች ነገሩ ተጧጡፏል አልኳችሁ ውዶችዬ። ነገሩ ተጧጡፏል። አይደለም ማስቲካ ጎማም ያሳኝካል እንዴ! ጎማም ታኝካላችሁ። ጉድ ነው ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው ውዶችዬ ጉድ እኮ ነው፣ ጉድ እኮ ነው። ጉድ ጉድ ነገሩ ተጧጡፏል ውዶችዬ። እኔ እኮ ተናግሬ ነበረ ትናንትም ሱመያዬ ተጠንቀቂ፣ እንደው ተጠንቀቂ ሱመያዬ ብዬ ነበረ። አሁንም አላህ ይጠብቅሽ፣ አላህ ይጠብቅሽ። ውድ ሀገሬ ልጆች ይኸውላችሁ እነ ሙቤ ሱመያን ሊያስጠፏት ሺሺ እያሏት ነው። ሺሺ ጥፊ፣ ሰይድ ሊያሳስርሽ ነው። አዎ ሰይድ ሊያሳስርሽ ነው፣ እየፈለገሽ ነው እያሏት ነው። ጉድ። እኔ የምለው ይቺ ልጅ ነፍሰ ገዳይ አይደለች፣ ወንጀለኛ አይደለች። እንደ ማንኛውም ሰው ባልና ሚስት አብረው እየኖሩ ባለመግባባት በቃ አልፈልግሽም ተባባሉ፣ ተለያዩ 2 ዓመት ሙሉ። እንደገና እንደ አዲስ ሌላ ህይወት ልትመሰርት ስትል ይህን ሁሉ ችግር አመጣ። ከዛም በኋላ ነገሮች በጣም እንደምታውቁት ተበላሹ። አሁን ይቺ ልጅ መግቢያ መውጫ እኮ አጣች። መግቢያ መውጫ አጣች ሱመያ። እንዴ ውድ ሀገሬ ልጆች ጉድ እኮ ነው። ጉድ 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 ነው እንዴ! ልጅቷ ተሰቃየች እኮ ወላሂ። እኔ እንዴት እንዳሳዘነችኝ እኔ በጣም የተናደኩት ወላሂ። እንዴ እና ሙቤ በቃ እሱ እየዛተ ነው። ስለዚህ እኛ እንውሰድሽ፣ ወደ ሌላ ቦታ እኛ እንውሰድሽ፣ ይዘንሽ እንጥፋ አለ እኮ ማይኮ። ይዘንሽ እንጥፋ በቃ፣ ምክንያቱም እሱ እየዛተ ነው። እንዴ እኔ የምለው ሰይድ ማለት ነው፣ ይቺ ልጅ ምንም ቢሆን ምንም የልጆችህ እናት ነች፣ የልጆችህ እናት ነች። ስለዚህ እንደዚህ ማድረግ አይጠበቅብህም። እንዴ አረ ወላሂ በጣም ይደብራል። እንዴ እኔ ይሄን ያህል ሰው አልገደልኩም፣ ምንም ያደረኩት ነገር የለም። ለምንድን ነው የሚያስፈልገኝ? ለምንድን ነው የሚያስፈራራኝ? በፊት ቤቴን አያውቀውም ነበር ሰይድ። ግን ከአሚር ጋር ከተጣሉ ጀምሮ ከአሚር ጋር እርቅ ብለው በመጡበት ሰዓት ቤቴን አሳየችው። በዛ ምክንያት እየመጣ ነገር ይፈልጋል ብሎ አሁን በጣም በብዙ ነገር እያስፈራራኝ ነው አለች። ስለዚህ እኔ ህግ እንዳደረገ ያደርገኛል እንጂ ወዴትም አልሄድም አለች። ይቺ ልጅ ምን ታድርግ እንዴ? ወላሂ ከባድ ነው። ይቺ ልጅ ምን ታድርግ? ወዴት ትሂድ እንዴ? እሱ እናቴ እሱ ባለ ጊዜ ነው።
ሰይድ እጁ ረጅም ነው ብያለሁ። እጁ ረጅም ነው ሰይድ አይቻልም ብያለሁ። እንዴ ሱመያን እስኪ እንደ በፊቱ ሳቂቷ ያቺ ፈገግ ያለችው ሱመያ ናት እንዴ? እስኪ አሁን ስታዩት ፊቷ እኮ ባንዴ ክስም በቃ የለችም እንዴ። ያ ሁሉ ፈገግታዋ እኮ ጠፍቷል። ይሄ ሁሉ ምንድነው? እሱ ቤቲ መታ ቤቷን ባታሳይ ለሰይድ ይሄ ሁሉ ነገር ባልመጣ፣ አሚር እዚህ ደረጃ መወጋት ባልተደረሰ። ኦኬ ያለፈው አለፈ፣ ያለፈው አለፈ። አሁን ደግሞ ጭራሽ አንቺንም እከስሻለሁ፣ እስር ቤት ነው ማስገባሽ፣ ሁሉንም ሁላችሁንም ነው ማስገባችኋል። እንደገና ደግሞ አንቺ ተታርቀሽ ወይም እኔ ጋር ካልሆንሽ ወይም ደግሞ ልጆቼን ለእኔ አምጥተሽ ካላሳየሽኝ አሚር እድሜ ልኩን አይፈታም። አሚር እድሜ ልኩን አይፈታም። በብዙ ነው የከሰስኩት፣ በብዙ ምክንያት በብዙ ነገር ነው የከሰስኩት። ስለዚህ አይፈታም። እንደውም እናንተም ሁላችሁም ትገባላችሁ አለ። አሁን እሷ ያሳሰባት ይሄ ነው፣ ይሄ ነው። ይሄ ልጅ ምንም አላደረገም። አሁን ጥፋቱ ምንድነው? ሱመያ አንቺ አሁን ጥፋቱ በሚዲያ ላይ የተለቀቀው የታየው ምንድነው? እወጋዋለሁ ሊገልሽ ነው ወይ ምናምን ሲልሽ ሂድና ወጋዋ፣ ሂድና ወጋዋ ያልሽው ይሄ ነገር ያስጠይቅሻል። ይሄ ልጅ ጅል ነው፣ በሽተኛ ነው። ሊወጋው ሲል ቢላውን አዙሮ ራሱ ልጁን ወጋው ሰይድ። እኔ ሊወጋኝ ሲል ራሴ ልጁን ወጋሁት፣ አለቀ። ራሴን ለመከላከል ነው የሚለው። አሁን አንቺ ስተትሽ እዛ ጋ ነው። በቃ ያቺ ነች አንቺ ስተት እንጂ ሌላ ስተት የለብሽም። ይሄ ስለ ጋብቻው በዚህ ጋር የሚለው ይሄ ሰውዬ እንትን ብሏል፣ የለም ጥሎሽ ሄዷል፣ አንቺ ነሽ ራስን። ይሄ ምንም ችግር የለውም። ህግ በራሱ የሚዳኘውን ይዳኛል። አይደለም እኛ ፈራጅ አይደለንም። ህግ ነው ሁሉም ነገር የሚፈታው። ስለዚህ ሱመያዬ ራስሽን አሁንም ራስሽን ጠብቂ፣ ራስሽን ከዚህ ነገር ውስጥ አግልሊ፣ አስቢ ብዬ ነበር እኔ። አሁንም ነገሮችን አሰብ አድርጊ፣ ነገሮችን አሰብ አድርጊ። አትደናገጭ። ምንም የሚያስደነጋግጥሽ ነገር የለም። ብትታሰሪም ካሳሰረሽ፣ ፖሊሶች መጥቶ ከወሰዱሽ ካሳሰረሽ፣ ተረጋግተሽ የሚሆነውን ነገር ሁሉ ነው ማድረግ ያለብሽ። መደናገጥ ምናምን አያስፈልግም። ምክንያቱም አንቺ ለልጆች ታስፈልጊያቸዋለሽ። አትደነጋገጭ። አሁን ፊትሽ ላይ በጣም መደነጋገጥ ሀሳብ ምናምን እየታየ ነው። አትፍሪ፣ እንዳፈሪ። ህግ ያለበት ሀገር ነው ያለሽው። በህግ ነገሮችን መፍታት ነው። እንደገና ደግሞ እነ ሙቤ ይዘውሽ ሊጠፉ ያሉት ላንቺ አስበው ነው፣ ላንቺ አስበው ነው። ምክንያቱም ሰይድ እጁ ረጅም ስለሆነ በሆነ ነገር በማታውቂው ነገር አድርጎ አንቺን አሳፍኖ ሊያስወስድሽም ይችላል፣ ሊያሳግትሽም ይችላል። ምክንያቱም ሰይድ እጁ ረጅም ነው። ሰይድ እጁ ረጅም ነው፣ ሊያሳግትሽም ይችላል። ስለዚህ እነ ሙቤ እንውሰድሽ፣ እንደገና ደግሞ ማይኮ እኛ ጋር ተቀመጪ፣ እኛ ሰው ጋር እናስቀምጥሽ ያለሽ ለዚህ ነው። ላንቺ አስበው ነው እንጂ ለሌላ ነገር አይደለም። ሲቀጥል ደግሞ የፈለገውን ነገር ያምጣ፣ የፈለገውን ነገር ያምጣ። ብታሰርም እወጣለሁኝ እንደ ማንኛውም ሰው። ግን እናንተ እንደምንም ብላችሁ አሚርን አስፈቱት ብለሻል። አዎ እንደዛ ብለሻል። ባለፈው እኮ ሽማግሌዎቹ ማይኮን ለማስታረቅ ሽማግሌዎቹ ሲሄዱ ሰይድ ጋር እሺ ብሎ ማይኮን ይቅርታ ብሏል። እናንተም በምላሹ ሱመያን አሸማግሉልኝ ብሏል። ሽምግልናው ምንድነው? ጠይቁልኝ ብሎ ቃል ያስገባቸው። አንቺ እሺ ብለሽ ልጆችሽን ካሳየሽ ለሱ አሚርን እንደሚያስፈታው ተናግሯል። በቃ አሁን አንቺ ምንድነው እሱ እኔ ሊበቀል ነው እንጂ ልጆቹን ፈልጓቸው አይደለም። አሁን ነው ወይ ልጆቹ ትዝ የሚሉት ብለሻል። አሁን ነው ወይ ልጆቹ ትዝ የሚሉት? እስከ ዛሬ የት ነበረ ብለሻል። ይሄ ነገር ሊሆንም ይችላል አንቺን ለመበቀል። ምክንያቱም ሰይድ የማይፈነቅለው ድንጋይ የለም። አሁን ሰይድ አብዷል። ሰይድ አብዷል። ወደ ሀገሬ ልጆች እንዲህ ጭራሽ እኮ የሌለ ነገር እኮ ነው። እንዲህ
የሌለ እኮ ነው። ጉድ 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 ጉድ። እኔማ ወላሂ ነው የምላችሁ ጨጓራዬ እርር ነው ያለው። አይደለም ማስቲካ ማለት ነው፣ ጎማ ያሳኝካል። የሰይድ ነገር ጎማ ያሳኝካል፣ አይደለም ማስቲካ እንጂ። አስፈራራት እኮ ልጅቷ እኮ መግቢያ መውጫ እኮ አጣች። ያቺ ሱመያ ነች እንዴ? ፊቷ ክስም አለ እኮ፣ በቃ ደነገጠች እኮ እንዴ። ለምንድን ነው እንደዚህ የሚያደርጋት? ህግ ባለበት ሀገር። ሱመያ አንቺ ጀግና ሴት ነሽ፣ ጎበዝ ነሽ። ልጆችሽን ያለባት እዚህ ደረጃ የደረስሽ ነሽ፣ የተከበርሽ ሰው ነሽ። ስለዚህ ምንም ነገር የሚያስፈራሽ ነገር የለም። ህግ ያለበት ሀገር ነው ያለሽው። ነገሮችን ሁሉ በህግ ጨርሱ። በቃ ማንኛውም ሰው መጥቶ ሲል የህግ አካል ከሆነ የምሄደሽ የምታደርጊውን ነገር በሙሉ ማሳወቅ አለብሽ። ምክንያቱም አሚር ጤነኛ እንዳልሆነ ይታወቃል። ከሜዳ ላይ አንስተሽ ጸጉሩን ገላውን አጥበሽ እዚህ ደረጃ እንዳደረሹ ይታወቃል፣ ጤነኛ እንዳልሆነ አሚር። ስለዚህ ምንም መፍራት የለብሽም ነው የምለው እኔ። እንዳትፈሪ። አሁን እናንተ ለራሳችሁ እሰቡ። እኔን ተውኝ፣ ከታሰርኩም ልታሰር እወጣለሁ። አሚርን ግን ጠበቃ ይዛችሁ እንድታስፈቱት አድርጉ ብለሽ ለነሙቤ ተናግረሻል። እነሱ ደግሞ ይሄን ማለት አይችሉም። ምክንያቱም ሰይድ አሚርን በብዙ ነገር ነው የከሰሰው። ስለዚህ ያለውን ነገር በሙሉ እነሱ ማዳመጥ አለባቸው። ሰይድ አንቺ እሺ ብለሽ ወይ ልጆቹን ካሳየሽው ነው አሚርን ሊያስፈታና ክሱ የሆነ ነገር እንዲቀልለት የሚሆነው። አንቺና ሰይድ የተወሰነ ነገር ጋብ ማለት አለባችሁ። አንቺን በልክ በጎን እሱም እንደዛ ካለ ነገሮች በጣም ነው የሚካረሩት። ነገሮች በጣም 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 ይካረራሉ። አሁንም ነገሮች እየተካረሩ ነው። ስለዚህ የኔ ውድ እህት ሱመያዬ ራስሽን ጠብቂ። ሰይድ በጎን ሰው ልኮ እንዳያሳግትሽ። እንዳያሳግትሽ ሰይድ። እነ ሙቤ የሆነ ነገር ሳይሰሙ የሆነ ነገር ጭምጭምታ ነገር ሳያውቁ አንቺን መጥተው አንቺን እንውሰድሽ፣ እናስጠፋሽ፣ ተደበቂ የሚሉት የሆነ ኢንፎርሜሽን የሆነ ሰይድ ዝቶ የተናገረው ነገር አለ ማለት ነው። እኔ ውስጤ እንደዛ ነው የሚመስልን ስረዳው። ምክንያቱም ይችላል ሰይድ አሁን ሱመያ ያለችበትን ቦታ በሙሉ አውቋል፣ ቤቷን አውቋል፣ መግቢያ መውጫዋን ሁሉ ነገር አውቋል፣ ልጆቹ እንደሌሉ እሷ ጋር ያውቃል። ስለዚህ እሷን አሳግቶ እንደፈለገ ማድረግ ይችላል ሰይድ፣ ይችላል። ጉድ እኮ ነው። ጉድ 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 ጉድ። እኔ ውድ ሀገሬ ልጆች በጣም እየተናደድኩ ነው። ምክንያቱም ሰይድ ጤነኛ አይደለም። የሚያደርገውን ነገር በሙሉ ያውቅም እንዴ። በስልክ ራሱ እኮ በስልክ እንዴት ብሎ እንደሚያወራ እኮ ላኢላሃ ኢለላ። በጣም እኮ የሚገርም ጉድ እኮ ነው። ስለዚህ አንቺ ራስሽን ጠብቂ፣ ስትንቀሳቀሽ ግራና ቀኝሽን እያየሽ እንዳያሳግትሽ ሰይድ። እኔ ይችን ነገር በጣም ፈርቻለሁ። ያሳግትሻል፣ ተጠንቀቂ ሱመያ። እና ደግሞ ማንኛውም ሰው የህግ ባለሙያ ሆኖ አንቺን መጥቶ ከፈለገሽ ሄደሽ ያለውን ነገር በሙሉ በማስረጃ መናገር ማሳየት አለብሽ እንጂ መፍራት የለብሽም። ሲጀመር እኔ ተናግሬያለሁ። አንቺ ጥፋትሽ ምንድን ነው? ሂድና ውጋው። አንተ ወንድ አይደለህ እንደ ሂድ፣ ወንድ ነው። ወንድ ለወንድ ሂዳችሁ እስኪዋጣላችሁ ያልሻት ነገር እቺ ልታስጠይቅሽ ትችላለሽ። ከዛ በተረፈ ግን አንቺ ጋር ምንም ጥፋት የለም። እኔ በራሴ ሱመያ እወድሻለሁ፣ አከብርሻለሁ። ሁሉን ነገር ከመጀመሪያ እስከ መጨረሻው እየተከታተልኩ ነው። ሱመያ ምንም ጥፋት የለባትም። ጥፋቷ ይችናት። ሂድና ውጋዋ። ታዲያ ወንድ ለወንድ አራላችሁ እንዴ ምናምን ያለችው ነገር አሚር ታውቃላችሁ። አሚር ችኩል ነው በማንኛውም ነገር። እሺ አሚር ቸኩሎ ያንን ቢላዋ አስቦ አቅዶበት ነው እነሱ አያውቁም። አስቦ አቅዶበት ያንን ሙቤ ለማስታረቅ ብሎ ያንን ደውሎ እቤት ሲጠራው ደግሞ ምን ቀረ መጥተህ ለመግደል ነው እንዴ? ሱመያን ልገላን ነው እንዴ? ጃን ሰበርካት፣ ሌላ ምን ፈለግ ብሎ ያንን ቢላዋ አንስቶ መሰንዘሩ። ከዛ ደግሞ ሰይድ ብድግ አድርጎ ራሱን አሚር መውጋቱ
ይሄ የራሳቸው ችግር ነው። አንቺ ግን ያቺ ነገር ነው እንጂ ከዛ በተረፈ አንቺ ምንም የሚያስፈራሽ ነገር የለም። ህግ ነው። ማንኛውም ነገር በህገ መንግስቱ ሊፈረድ ሊወሰን ይችላል እንጂ እሱ ስላለ በዚህ ከስሻለሁ በዚህ ይሆናል በላ ብላ 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 ባለው ሰይድ ነገሮች ሁሉ ላይሆኑ ይችላሉ። ምክንያቱም ካንቺም ከሰይድም እኩል ታይቶ ተመዛዝኖ ነው ህግ የሚፈርደው። አይቶ እንደኛ ብላ 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 አይደለም። ስለዚህ በህግ የመጣውን ነገር እያንዳንዱን ነገር መጋፈጥ አለብሽ። እንዳትፈሪ የኔ ጀግናት፣ እንዳትፈሪ። ግን እኔ የምፈራው ብቻሽን ወደዛ ወደዚህ እንዳትንቀሳቀሽ፣ እንዳያሳግትሽ እኔ የምፈራው ይሄንን ብቻ ነው እንጂ ሌላ ምንም የምፈራው ነገር የለም። እና ደግሞ ራስሽን ዘና አድርጊ። ዘና አድርጊ። ስለ አሚር ምናምን ሊያሳስብሽ ይችላል። ምክንያቱም ይሄ ልጅ አልዳነም፣ ይሄ ልጅ እስር ቤት እንዴት ሆነ ምናምን ልትይ ትችያለሽ። ግን ያ ወንድ ነው እንግዲህ እንደ ወንድነቱ ይወጣው፣ ምንም ማለት አይደለም። የሰው ልጅ ብዙ ነገር አሳልፎ ብዙ ነገር ሰርቶ አይቶ ነው ጥሩ ደረጃ የሚደርሰው። ስለዚህ አሚር ራሱ ባመጣው ነገር ራሱ በሆነው ነገር ነው እዚህ ደረጃ እዚህ መዘዝ ውስጥ የገባው። ስለዚህ ስለሱ ጠበቃ ያዙለት እንደዚህ ምናምን ሳይሆን ከሰይድ ጋር ቅድሚያ ያላችሁን ነገር በሽማግሌም መጨረስ አለባችሁ። ረጋ በሉ፣ ተረጋጉ እንጂ ሃይ እናንተ እነ ሙቤ ራሱ ግራ ገብቷቸው እኮ ነው። ውድ ሀገሬ ልጆች ይዘንሽ እንሂድ እንጥፋ ያሉት የሆነ ነገር ያላቸው ነገር የሆነ ከሙቤ ጋር ይደዋወላሉ። ይሄ የሆነ ነገር ያለው ነገር ስላለ የዛተው ነገር ስላለ ላንቺ አስበው ነው ይዘንሽ እንጥፋ እናስገልልሽ ያሉሽ እንጂ ለሌላ ነገር አይደለም። እንዴ ጉድ እኮ ነው። ጉድ። እኔ ነገሮች ወዴት እና ወዴት እየሄዱ እንደሆነ አላቅም። እንዴ ይሄን ያህል ሰው የልጆቹን እናት ይሄን ያህል ለማንገላታት ይሄን ለመበቀል ምን አስፈለገ? እንዴ መረጋጋት ጥሩ ነው። ተረጋጉ። ማንኛውንም ነገር ተረጋግታችሁ አድርጉት፣ አስቡበት ነው የምለው። አንቺም ተረጋጊ፣ እሱም ይረጋጋ። ሃይ በማለት ሳይሆን ቀስ ብላችሁ በሲስተም መጠቀም አለብሽ። ምክንያቱም ሰይድ ሃይ በማለት ሰይድ በልክ የሚሆን ሰው አይደለም። ሰይድ በጣም እልከኛ። እኔ እንደውም አሁን ሳስበው ሰይድ በጣም ኃይለኛ የሆነ የሚገፋፋው ነገር አለ፣ እልክ። ስለዚህ እኔ እንደውም ከሚያወራው ከሚለው ነገር ሰይድ ራሱ ጤነኛ አይመስለኝም። ምክንያቱም የሚያወራቸው ነገሮች የሚለው ነገር ምናምን የሚይዝታው በጣም ከባድ ነው። አሁን ደግሞ እሱ እሺ ካልሽ ታርቀን አብረን እንኖር እያለ ነው። አንቺ ደግሞ በአንገቴ ገመድ ይገባል እንጂ እኔ ከሱ ጋር ታርቄ አልኖርም። ስለዚህ በስነ ስርዓት ያለውን ነገር በህግ መፍታት ነው ያለባችሁ። በህግ ሁሉን ነገር። አንቺ ምንም የሰራሽው ነገር የለም። አንቺ ወንጀለኛ አይደለሽም። ማንኛውም ሰው የሚያደርገው ማንኛውም ሰው የሚሆነውን ነገር ነው እያደረግሽ ያለሽው። ስለዚህ ህግ ደግሞ እኩል ነው የሚያየው። ለሰይድ ወይም ላንቺ የሆነ ነገር የሚል ነገር የለም። የሚያስፈራሽ ነገር የለም። ስለዚህ ሱመያዬ የኔ ውድ እህት ነገሮችን ቆም አድርገሽ እሰቢበት ነው የምለው። እነ ሙቤም ደግሞ ነገሮችን ቀስ እያላችሁ ደውሎ ሲያናግራችሁ ቀስ እያላችሁ ማግባባት ነው፣ ቀስ ብላችሁ በሲስተም እንጂ ሌላ ያልሆነ ነገር ውስጥ እንዳትገቡ። እኔ አሁንም የምፈራው ነገር የሆነ ነገር ውስጥ እንዳትገቡ። ሰይድ ሱመያን ያሳግታታል፣ ወደዳችሁም ጠላችሁ። እኔ ይሄ ነገር ውስጤ በጣም እንትን እያለው፣ ምክንያቱም እነ ሙቤ ይሄን ነገር ያሉት ምንም ነገር ሳይሰሙ አይደለም። ስለዚህ ሙቤ አሁንም ያለውን ነገር ሱመያን ቀስ ብለህ ማስረዳት ነው ያለብህ። እሷ የፈለገ ነገር ይምጣ የትም አልሄድም ብላለች። የትም አልሄድም የፈለገ ነገር ይምጣ ብላለች። ምክንያቱም እቺ ልጅ ወንጀለኛ አይደለችም፣ ትክክል ነች። እኔ ሰው ሲሰራ ጥሩ ነገር ሲናገር ጥሩ ነው፣ ደግሞ ጥፋትም ሲሆን በጥፋቱ መናገር አለብን።
እሷ ጥፋቷ ውጋው ሂድሃ ያለችው ነገር ነው እንጂ ሌላ ጥፋት ሱመያ የለባትም። ከሰይድ የበለጠ ወንጀል እሷ አልሰራችም። ወንጀል ስር ሴቱንም ምኑንም እዛም ያገለባበጠው እሱ ነው። እና ጉድ እኮ ነው። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እወዳችኋለሁኝ፣ አከብራችኋለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ